አርሰናል አዲስ የግራ መስመር ተከላካይ በይፋ አግኝቷል። ነገር ግን ይህንን ታላቅ ዝውውርና የቪኒሺየስ ጁኒየርን ሜጋ ዝውውር በገንዘብ ለመደገፍ ሲባል አርቴታ የክለቡን ድንቅ አልማዝ ኢታን ንዋኔሪን ለመሸጥ ጨካኝ ውሳኔም አስተላልፏል። አርሰናል ንዋኔሪን አሳልፎ መስጠቱ ለትልልቅ ዋንጫ የሚከፈል መስዋዕትነት ነው ወይስ ታሪካዊ ስህተት? ዝርዝሩን አሁን እናያለን። መድፈኞቹ በመከላከያ መስመር ላይ ትልቅ ስኬት ተቀዳጅቷል። ዘሰንስ ይፋ እንዳደረገው አርሰናል ከኡራጓዩ የስፖርቲንግ ሊዝበን ኮከብ ማክሲ አራዎላ ጋር በግል ጥቅማጥቅሞች ዙሪያ ሙሉ በሙሉ ተስማምቷል። ተጫዋቹ ወደ ፕሪሚየር ሊግ ለመምጣት ያለው ከፍተኛ ፍላጎት ድርድሩን እጅግ አቅልሎታል። አሁን ድርድሩ ያለው በክለቦቹ መካከል ነው። ስፖርቲንግ ሊዝበን ተጫዋቹን ለመልቀቅ በውሉ ላይ የሚገኘውን 51.5 ሚሊዮን ፓውንድ የውል ማፍረሻ እንዲከፈል በጥብቅ እየጠየቀም ይገኛል። አርሰናል ይህንን ዋጋ ለመክፈል ዝግጁ መሆኑም ተሰምቷል። እንዲያውም ታማኙና በቅርብ መረጃዎቹ የሚታወቀው ሃንድ ኦፍ አርሰናል እንደጠቆመው ይህ ስምምነት በጥቂት ቀናት ውስጥ ሙሉ በሙሉ ተጠናቆ ኡራጓዩ ኮከብ የለንደን አዲሱ ፈራሚ ይሆናል ተብሎም ይጠበቃል። አራውላ ባለፈው የውድድር ዓመት በፖርቹጋል ሊግ 5 ጎሎችን አስቆጥሮ 4 ኳሶችን ለጓደኞቹ አመቻችቶ አቃብሏል። ለአርቴታ የማጥቃት ስልት ትልቅ ግብዓትም እንደሚሆን ጥርጥር የለውም። ወደሚቀጥለው አስደንጋጭ መረጃ ከመሄዳችን በፊት ይህንን መሰል እጅግ ፈጣንና ታማኝ የሆኑ የአርሰናል መረጃዎች በየቀኑ እንዲደርሷችሁ ቻናላችንን አሁኑኑ ሰብስክራይብ አድርጉ። የደውል ምልክቷንም በመጫን የቤተሰባችን አባል ይሁኑ። ይህን ካደረጋችሁ ቀጥታ ወደ ዘገባው እንሄዳለን። አሁን ደግሞ መላውን የአርሰናል ደጋፊ ለሁለት የከፈለው ዜናን እንመልከት። አርሰናል የብሩኖ ጉማሬሽ እና የቪኒሺየስ ጁኒየርን ግዙፍ ዝውውሮች በገንዘብ ለመደገፍ ሲል የክለቡን ድንቅ አልማዝ ኢታን ንዋኔሪን ለመሸጥ በይፋ ወስኗል። ስፖርትስ ሞልስ እና ሌሎች ምንጮች እንደዘገቡት አርሰናል ለዚህ የ19 ዓመት ኮከብ እስከ 30 ሚሊዮን ፓውንድ የሚደርስ የመሸጫ ዋጋም ቆርጦለታል። ምንም እንኳን ተጫዋቹ የክለቡ የወደፊት ተስፋ እንደሆነ ቢታመንም አርቴታ ለትልልቆቹ ኮከቦች የገንዘብ ማደራጃ ማግኘት ስላለበት ይህንን ጨካኝ ውሳኔ መምረጡ ይነገራል። ባለፉት 24 ሰዓት ውስጥ ብቻ እንደ ኤስ ሚላን፣ ኤቨርተን እና አንዳንድ ጀርመን ክለቦች ንዋኔሪን ለማስፈረም ይፋዊ ጥያቄም አቅርበዋል። አርሰናል የራሱን ልጅ በመሸጥ የዓለም ኮከቦችን ለመግዛት ቆርጦ ተነስቷል ማለት ነው። ይህ በእውነት አነጋጋሪ ሳምንት ነው። ማክሲ አራውላ መምጣቱ ትልቅ ጥንካሬ ቢሆንም ንዋኔሪን ለገንዘብ ሲሉ መሸጣቸው ግን ብዙዎችን እያስቆጣ ነው። ቪኒሺየስ እና ቡርኖን ለማምጣት ሲባል ኢታን ንዋኔሪን አሳልፎ መስጠት ትክክለኛ ውሳኔ ነው ወይስ አርሰናል የራሱን አልማዝ መጠበቅ ነበረበት? አዲሱ የግራ መስመር ተከላካይ ማክሲ ለአርሰናል የዋንጫ ጉዞ ምን ያህል ወሳኝ ይሆናል? የሚሰማችሁን ስሜት በሙሉ አሁኑኑ ከታች ባለው የኮሜንት መስጫው ላይ ያስፍሩልን፣ እንወያዩበታለን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ሰበር መረጃም እስከምንገናኝ ድረስ መልካም ጊዜ